ጠላቴ እንደሆነ ያወቅኩ ሰይጣንን ያውም ትልቁን ማንነቴን ሐሳቤን ሰጥቼው እዛ ውስጥ ምሽግ ፈጥሮ እዛው እኔን ደግሞ እንዲወጋኝ እንዴት ነው የምፈቅድለት? ይቻላል? ይሄማ አይሆንም ልትሉ ትችላላችሁ። ምንድነው ምሽጉ? የሰይጣን ምሽግ ሐሳብ ውስጥ ነው ብለናል። ለምሳሌ እንደዚህ ነው በሚገባን የእግዚአብሔር ቃል ስለ ፈውስ ምን ይላል? በመገረፉ ቁስል ተፈውሳችኋል ይላል። ይሄ በሽታ ምንጩ ማን? ሰይጣን ከእግዚአብሔር አይደለም። ሰዎች ውስጥ ይመጣና ሰዎች ሲታመሙ ለህመማቸው ኮንሸስ ይሆናሉ። አሞኛል ይላሉ። ከዛ ያ በሽታ ሐሳባቸው ውስጥ ምሽግ እንዴት እንደሚሆንልን ልንገራችሁ። አንዳንድ ህመም ምን የለውም ይባላል? መድኃኒት የለውም። አሁን መድኃኒት የለውም ሲሉ ጠላት ምን አለ ማለት ነው? እዛ ውስጥ ተመሸገ። አሁን ተከልሏል። ያ የሚነካ አይደለም። አይቃወሙትም፣ አይገስጡትም። ተቀብለዋል። ቀናቸውን ነው የሚጠባበቁት። አሁን ያ ዲያብሎስ እዛ ውስጥ ለሱ ምን ሆነለት? ምሽግ። የሱ ሐሳብ የራሳቸው አድርገው ሲቀበሉለት ለሱ ምን ይሆነዋል? ምሽግ።